አልተለመደም በእኛ ሀገር እኔ ባይዞይ አንድ ከሴት ማደንቀው ሚስቴ ስለሆነ ሳይሆን ሀኒን ነው ማደንቀው ታስባለህ ለማግባት ያው ቆንጆ ጥሩ ካለ እሺ ያሰብከው ነገር አለ ወይ ቤት ውስጥ ሰራ ዩቲዩብ ሾዎች አላውን በቅርብ በጣም አንድ ሾው አለ ይሄንን ቢውል አድርገን ይሄ ነገር አልተሰማም መሰለኝ አዲስ ነው ኩል ላይ ነው የተወራው ሰላም አስራት እግዚአብሔር ይመስገን ሰላም እንዴት ነህ አለ መስገን ሰላም ነው አለሁልህ እንደ መስገን እግዚአብሔር ይመስገን አለሁልህ እንዴት ነህ ስራ በጣም አሪፍ ነው ቆንጆ ነው ያው እንግዲህ በጣም አሪፍ ዛሬ ስንት ተሰራ ጥሩ ነው እንቅስቃሴ ያው ተመስገን እኔም እንኳን ወደ ቀረጻ እየወጣሁኝ ነውና ትንሽ አዋራስ ለነካት ጫሜ አይ ፏረጋለሁ አሳምራለሁ እንደተለመደው እንዴ አሳምራለሁ እንጂ አንቺማ ቆንጆ አድርገህልካለሁ እንጂ ስፔሻል እንክብካቤ አንዴ ያንቺማ ይገባሻል እንጂ እንዴ በዚህ ያያዝማ ለምን ዛሬ አብረን እንትን አንልም አረ በጣም ደስ ይላል በጣም ደስ ይላል ያው የዛሬ ከስራ ወጣ ብለህ የኔን ስራ ነው ማስቃኘ በጣም አሪፍ ሰላም እንዴት ናችሁ ለኤልያስ ነኝ ይህ ኩል ፕሮግራም ነው በዛሬ የኩል ፕሮግራሜ ከዚህ ታታሪ ወጣት ጋር ኩል የሆነ ቆይታ ላደርግ በክላፐር የወንዶች የውበት ሳሎን ማለትም የነዋና የሃኒ ጸጉር ቤት ማለት ነው ኩል የሆነ ቆይታ እናደርጋለን ተከታተሉ አሳምራልኝ እኔ አስራት አብራም ይባላል እንግዲህ እስቲ ማቀህኔ እንግዲህ ወደ ቢሮ ስገባ ጫማዬን ለማስጠረግ ስል ነው እንግዲህ ማቀ ወደ ስራ እንደገባ ያው እንግዲህ የሰው ልጅ እንጀራ ለማብላት ዝቅ ብሎ ሰርቶ ቀና ብሎ ለማብላት ለዛ ነው ወይ ደስ የሚል አመለካከት ነው ስለዚህ ያው በዚህ ድል ላይ ያው ብዙ ነገር ይገኛል ብዬ እገምታለሁ ስንት ጊዜ ሆነ በሊስትሮ መስራት ቢያንስ 7 አመት ሆኗል 7 አመት ዋው እዚህ 7 አመት ቆይታል ማለት ነው አዲስ አበባ ጸጉርን በየስንት ጊዜ ትቆረጣለህ ጸጉር በጣም ባይዞይ ጸጉር በጣም ወዳለሁ ድሮም አልቆረጥም ነበር ኦኬ በጣም ረጅም ነበር እዚህ ምደርሳል ነበር ልክ እንደኛ ማለት ነው እንዴ ከባድ አልተለመደም በእኛ ሀገር ያው እንግዲህ ሰው ለስራ አይሆንም ተብሎ ነው እንጂ ማሳደግ ተወዳለህ በጣም እስቲ እንግዲህ ዛሬ እንግዲህ አዲስ ሉክ ነው ምናየው እኔ ባጉታለሁ አይ በጣም አሪፍ ካንቺ ጋር እና የራስ መዋር ደስ ብሎኛል በጣም ጥሩ ደስ ይላል እንግዲህ ዛሬ ከኔ ጋር ኩል የሆነ ቆይታ ነው የሚኖረው እንዴ አፖስቶ ምንም ችግር የለም እሺ ጸጉርን ትቆረጣለህ ውሎይን ታያለህ በዛውም ደግሞ አንተም በቃ ፈታ ብለህ የምትውልበት ውሎ ነው በጣም አሪፍ ስለዚህ በቃ አብረን እንሂድና ወደዛ ደግሞ ጸጉርን እየተቆረጥክ እሺ ያለውን ነገር እናያለን በጣም ደስ ይላል በጣም እሺ አስራት እስቲ ወደፊት ምን አይነት ስራ ላይ መሰማራት ታስባለህ አሁን እኔ የምሰራው ለስትሮ ሆነ የተሻሻለ ነገሮች ለማስራት ዝግጁ ነኝ በጣም ደስ ይለኛል ማንኛውም ስራ ቢሆን መስራት ታስባለህ ማለት ነው አንቅ በቃ ያለው ነገር ስራ ለማስራት ዝግጁ ነኝ ስለዚህ በዚህን ሰርቼ ቤተሰቦቼ አስተዳድራለሁ አዎ ግን እናቴ ናት አለች ግን ብቻ አላገባሁት ገና ነው ስራ ላይ ነህ እሺ ስራ ያው ግን ታስባለህ ለማግባት ያው ቆንጆ ጥሩ ካለ እሺ ፈልጋለሁ እንዲሳኩልህ እመኛለሁ እግዚአብሔር ደግሞ ያሳካልሃል እሱ ይመኛለሁ በጣም ደስ ይለኛል نواي دينش دينه سلام سلام نو دينش دينه እግዚአብሔር ይመስገን አለ
ዛሬ እንግዲህ ይዤ ልመጣለሁ በእውነት ናይስ ዌልካም በሊስትሮ ስራ የሚተዳደር ጎበዝ ጠንካራ የሆነ ወጣት ነው ታንጂ ናይስ እናንተ ጋር እንግዲህ ቆንጆ የሆነ ቆይታ ልናደርግ ናይስ ኩል ታደርግልኛለህ በይ ተስፋ በደም ደግሞ ጸጉሩ ስታይሉ አሪፍ ነው በጣም አሪፍ ነው አይደል ቆንጆ የሚሆን ነገር ነው እንግዲህ ሰርጅን ፍሬዘር በጣም ገራሚ የሆነ ባለሙያ ነው ያለን እሺ አረፍ በልስ ጸጉሩ ደግሞ ይመቻል አይደል በጣም አሪፍ ነው በደንብም አድጓል ለዛ ቆንጆ ምን አይነት ስታይል ከዚህ በፊት የተቆረጥከው ያው ታች የሚመቻ አንቺ ከታች ፌድ ነገር ናይስ ሌላኛው ይቀንስልህ ወይስ ትንሽ አይ እለኝም ብሎ ችግር የለም ትንሽ ሻምፑ ነው ናይስ የታገኛች እኔ እንግዲህ ሁሌ ወደ ኦፊስ ገባ ጫማዬን የሚያጸዳልኝ እሱ ነውና ኦኬ በጣም ረጅም ጊዜ ነው እንግዲህ ማቀው ዛሬ ኩል የሆነው ውሎ ከኔ ጋር ትውላለህ አትደበርም ብዬ ወደ እናንተ ቤት ይዤው መጣሁ ክላፈርን ስላመጣችሁት እንግዲህ በደንብ የተመረጡ ሰራተኞች ናቸው ያሉት አንቺም ስለመጣሽ ደስ ብሎናል እሺ ነው እናመሰግናለን እኔም በጣም እጅግ አድርጌ አመሰግናለሁ እውነት ነው አሪፍ ቤቱን በጣም ነው የወደድኩት ሶሻል ሚዲያ ላይ አየዋለሁኝ ግን ደግሞ እንዲህ በአካል ሳይው በጣም ሰፊ ኢንቴሪየሩ በጣም የሚያምር እንደተጨነቃችሁበት ያስተውቃል ያው እንዳትወስዱብን እንጂ ስቱዲዮ እናድርገው ብላችሁ አይቀርም በዚህ ሁኔታ በጣም ነው የተጨነቅንበት ስፔሻሊ ሲኒማቲክ ሉክ እንዲኖረው ሚኒ የሆነች ሙዚየም አይነት ነገር ስፔሻሊ ካሜራዎች ላይ ከድሮ ጀምሮ የነበሩትን ካሜራዎች ምን አይነት ፎቶ እንደሚሰጠን እሱን አክተሮቻችንን እንዲያይ ቢያንስ የሰውን አቴንሽን ትንሽ እኔ ፊልም በጣም ስለምወድ ሰው እኔ ሞር ኤገር ሞኖ ወሬ ላይ ስለ ፊልም ሲወራ ነውና እዚህም ያለው ሰው ስለ ፊልም ሲያወራ ባይ ደስ ይለኛል ሰው መጠየቁ አይቀርም ደግሞ ያየሁት ነው አሁንም ይጠይቃሉ ኦፍ ኮርስ እርስ በርስ ተቀምጠው ይሄን አክተር አወቀው እንትን የሚለው ፊልም ምናምን በጣም ብዙ ሰው አሁን ቼክ አደርጋለሁ እዚህ ይሄ አክተር ጠፋ ይላል አንዳንድ ሰው ይሄን ነው የምፈልግ የነበረው ካሜራዎቹን ያያሉ በጣም ብዙ ፍላሽ የሚያደርጋሉ ወደ ኋላ ሜሞሪ ያለው ሰው ሶ ስፔሻል ዲያስፖራዎች ሲመጡ ይሄ ዋን ታይም እዚህ አንስቶ የሚሰጠው ካሜራ እሱን ሲያዩ በጣም ብዙ ሰው ፍላሽ ይላል ወደ ኋላና ኦሬዲ ኢንጌጅ አድርጋለሁ ያስባለሁ አይዲያ ዋይዝ ራሱ እንዴት መጣለ ምክንያቱም ምናቃቸው አርቲስቶች ናቸው ጸጉር ቤት ላይ ግን አልተለመደም እንደዚህ አይነት ነገር አርቲስት አይደለም አርቲስት ስለሆነ የምታደንቃቸውን ሰዎች ነው ያስቀምጥከው ወይስ አይደለም ማደንቃቸውማ በጣም ብዙ ናቸው እዚህ ማደንቃቸውን እዚህ ላይ ባረጋቸው ቤቱ እንዳለ ሙሉ ፍሎሩ አይበቃምና ግን ከጄነሬሽን ከማደንቃቸው ሰዎች መሃል እንጂ ለምሳሌ እኔ አንደኛ ሞልደው ዴንዝል ዋሽንግተን ነው ዴንዝል ዋሽንግተን ረስቻለሁ እዚህ ውስጥ አሁን ያሳተምኩኝ ነው ላይክ ሌላም ኤክስቴንድ የሚደረግ ዲዛይን የቀረ ስላለ እሱ ውስጥ አሁን ዴንዝል አለና ከማደንቃቸው ቢሆን ዴንዝል ነበር የመጀመሪያ ሐሳቤ ከሱ ቢሆን የተነሳው ግን የየዘመኑን ሰው ለማስታወስ ከወጋየሁ ንጋቱ ጊዜ ጀምሬ እስካሁን እስካሉት ዳኒና ኤላ የሚባሉ ጎበዝ ሲኒማቶግራፈርና ኤዲተሮች አሉ እነሱ ድረስ ስመጣ የሆነ ነገሮች ልናደርግ ብለን የተማከረው እዚህ ውስጥ ያሉ ሰዎች እዚህ መተው ተሰርተው ያውቃሉ እንዴ በጣም በብዛት እነማን በደንብ ይመጣሉ እዚህ በቃ ኦልሞስት አርቲስት ቤት ቢሆን አርቲስቶች በጣም ነው የሚመጡት እዚህ ቴዲ እዚህ ነው ኦሬዲ የቤቱ ማናጀር ነኝ ብሎ ነው የሚያስበው የቤቱ ኮኔ ማናጀር ነኝ ነው የሚለው ግሩሜ እዚህ ነው ፋንታስን ታየው ማን የማይመጣለ ፍጹም ጋሳውን ምንም ታያቸው በቃ አብዛኞቹ ይመጣሉ ከነጮቹ ውጪ ለቶም ክሩዝ ይመጣሉ አይደለሽ እዚህ አይቀርም የሆነ ቀን ዝናውን ሰምቶ መምጣታቸው አይቀርም መሬት ላይ ደግሞ ያንተን ምስል አይቻለሁ በጣም ዩኒክ ስራ ነው ብሩክ ይባላል በጣም ጎበዝ ልጅ ነው እኔ ያው ስዕል ስለምስል እና እንደዚህ አርቲስቲክ ነገሮች በጣም ደስ ይለኛል እኔ ስዕል በጣም ትልቅ ነገር ነው ባይዘይ አንድ ዳይሬክተር ሰዓሊ ቢሆን እንዴት እንደሚጨምርለት በታቂ ሙያው ላይ ሶ ስዕል በጣም ነው የምወደው
የእጅ ስራዎች ምናምን እና ያን ልጅ የሚሰራውን ስራ ምናምን አይ ነበር ብሩክ ይባላል ሶ እኔ ቲክቶክ ላይ ጻፈልኝና እዛ ክላፐር ስቱዲዮ የሆነ አርት ልሰራ ነበር ምናምን ሲለኝ ደስ ይለኛል ምናምን አልኩት እኔ ይሄንን ይሰራል ብዬ አላሰብኩ ነበር እዛ ደስ ይለኛል አልኩት እዚህ ነገርኩለት እኔ ሌላ ቦታ ነበርኩኝ ስራ ነበርኩ እሱ መጥቶ ሰርቶ ምናምን ተደወለልኝና እስከ ማታ ድረስ ጠበቀኝ እኔ ለሳየ ስመጣ በፀጉር የራሴን የጃናሞራ ፊልም ፖስተር ነው በፀጉር ነው ያንዳንዱ ዲቴይል ፀጉር ነው ፀጉሩን ድጋሚ ደግሞ በመቀስ ቆርጦ እንደዚህ ሰራውና በጣም ነው የገረመኝ እሱ እንደውም ከተሰራ በኋላ እና ቲክቶክ እኔ ሰርፕራይዝ አደረገኝ በኋላ ምናምን የሚጠረግ መስሎት ነበር እኔም ይጠረጋል ብዬ ነው ያሰብኩት ከዛ ሳስበው እንዴት እንደው ይሄን ነገር እንደዚህ ማሰርቶ ላቆየው ብዬ መስተዋት በልኩ አስቆረጥኩኝና አትሊስት የተወሰነ ጊዜ ያው አርት ነው የኔ ፎቶ ባይሆን ደስ ይለኝ ነበር እንዴ ለምን ያው የነሱ ገብቷል አሁን ባለቤቱ ደግሞ እዚህም አሁን እኔን አላስገባውም ያህኒም የለም እዚህ ጋር እኔ ባይሆን ደስ ይለኝ ነበር ግን ስቲል የኔነቱን ትቼ አርትነቱ ላይ ፎከስ አደረኩና እሱን የሆነ ትንሽ ጊዜ ቢቆይ ደስ ይለኛል ብዬ አደረኩት ከፀጉር ቤቱም ጋር ደግሞ ይያዛል ፀጉር ስለሆነ የተጠቀመው ኦፍ ኮርስ ፀጉር ስለሆነ እሱ ነው እሱ ሐሳቡ ነው የገረመኝና በኤቲኤም ነው በቃ ሲሰራ የነበረው እዛ ጋር ደግሞ አለ የታሪኩ የባባ ምስል በጂንስ ነው በጨርቅ ነው የሰራው እያንዳንዱ የጥርሱ ስትራንድ ራሱ ጂንስ ነው እና አሁን የሚገርመው ቅድም እኮ ያየሁት ነበርና በጣም አስገርሞኛል በጣም ጀግና ኤንድ ኤቭሪቲንግ ዲቴይሉ ራሱ በጂንስ ነው የተሰራው ኤቭሪቲንግ ብሩክ አርት ይባላል እንግዲህ ቲክቶክ ላይ ዋው በጣም ብሩክ አርት በጣም ጎበዝ ነው በድጋሚ እስቲ እንዴት ክላፐር ተመሰረተ ወደሚለው ንባ እንዴት ጀመርክ ክላፐር እንግዲህ ከስሙ ልነሳልሽ ብዙ ሰው ክላፐር ምንድነው ይላል ክላፐር ማለት በመጀመሪያ ለፊልም በጣም ይሄ ቤዚክ ምንለው ኢንስትሩመንት ነው የሲን ከፊልም አሁን ፊልም የሚሆነው ብዙ ሲኖች አብረው ቼን ሲሆኑ ነው ሶ ክላፐር ማለት የሲን ኢንፎርሜሽን የሚቀመጥበት ነው ስፔሻሊ የፊልሙ ዳይሬክተርና የፊልሙ ዳይሬክተር ሲኒማቶግራፈርና ኤዲተሩ የሚግባቡበት መንገድ ነው ለተሻለና ለፈጣን ስራ የሲን ነምበር ዳይሬክተር ኔም የሾት አይነት ቤስት ሾት ይሁን ዋይድ ይሁን ክሎዝ አፕ ይሁን ኢንቴሪየር ይሁን ኤክስቴሪየር ይሁን ሲኑ እሱን ዲቴይል የሆነ ኢንፎርሜሽን የሚይዝ ነው ላይክ በሱ ነው ፊልም የሚጀምረው ሶ የአክሽን እና የከት ስሜት አለው ፀጉርም የአክሽን እና የከት ስሜት አለው ሶ ከሎጎ ጀምረሽ መጀመሪያ መቀስ የሚያደርኩበት የላይኛውን ክላፐር ስለሚገናኝና የቤቱም ሎጎ it's like a movie cut ነው ያለው ክላፐር ሜንስ ባርበር ሾፕ ብሎ like ሞቷችን it's like a movie cut ነው ሙቪ ላይ ከቶች ጥንቅቅ ተደርጎ የሚሰሩት እዚህም የሚመጣ ሰው ጥንቅቅ ብሎ የሚሰራ እንዴት ተጀመረ ወደሚለው እንግዲህ ያው ቁጥር አንዱ 3 አመት ሆኖናል ሰሚት ፍየል ቤት ፍሬሽ ኮርነር ጋር ፍርድ ቤት ጋር ያለው ፍሬሽ ኮርነር ህንጻ አንደኛ ላይ እሱን ስንከፍት ምንድነው እኔ ማህኒ እኛ የማይፈልግ ስራ እንፈልግ ነበር ቢዝነስ ሌሎች ቢዝነሶችም ላይ አለን ደግሞ ሴት ላፕ ያደረገ ስለ ፓሽን የውበት ሳሎን አለ እስኪው ጓደኛዬ ነው በጣም መልካም ልጅ ነው ሰው እኔና እሱ እየተማከረ እሱም አሁን የባንክ ማኔጀር ነው ባንክ ውስጥ ነው የሚሰራው ሰው እኔም እንደዚህ ጠቅሞኛል እኔን የማይፈልግ ስራ አንተ ጥሩ ማኔጀር ከተቀጠረ አሪፍ ከተደረገ አሪፍ ነገር ነው በተሰራው ምናምን አለኝ በዛ ነው የጀመርኩት እንጂ ፍላጎቱም ሐሳቡም አልነበረ አሬለኝ ጭራሽ መቆረጥ ነው እንጂ ጭራሽ እኔ እንደ ሌሎች ወንዶች ራሳቸው የሆነ ሰው ለ10 አመት አሁን ይገርሙኛል አንዳንዱ 10 አመት የቆረጠኝ ከለኝ ባል ቆራጭ አዎ ሰማለኝ ካንተ ጋር መምጣት እኮ ምን አይሉኛል ጓደኞች አሁን በግድ ነው በቃ እንደሆነ ስለሆንኩባቸው የሚመጣው እኔ አላስጨንቅ ጓደኞቼ እኔ ፀጉር ቤት ስላለኝ እኔ ጋር ነው አይደለም ማንንም ብያላቅም እነሱ ፈልገው ነው የሚመጡት እኔ ኖሮኛ ያቀም እንኳን ፀጉር ቤት መክፈት ደንበኛ ኖሮ ያቀም እኔ ያገኙበት ነው እኔ ክፍለ ሀገር ሁሉ ገጠር ውስጥ ለቀረጻ እንጂ አንዱ ጋር እንደበ አይብን ሌላ ሐሳብ ውስጥ ደግሞ ነው ከተበላሽው ምናምን በቃ ምንም ማረጋች ሪስኩን ወስደህ ትሰራለህ ፀጉሬ ላይ እኔ እንትን መርጫ ኖሮኛ ያቀም ሃኒስ እንዴት ነበር ሐሳቧ ስትሰራ ምንም በቃ እንግዲህ አማንከርኳት እኔ እንትን አልኩኝ ጎ አሄድ ነው እንግዲህ የሷ ሰፖርቲቭ ናት አኒ በጣም ታምነኛለች ዝምዬ እንደማላስብ ነገሮችን
ስለንተ ስለምትል ፌል ቢያረግም እስቲ ሞክረውና ምናምን አለ ሞከር ነው አሪፍ ነው የመጀመሪያው አሪፍ ነበር ቆንጆ ነው ጥሩ ነው አሪፍ ይሄኛው እስከ ተከፈተ ስንት ጊዜ ሆነው ይሄ ኦልሞስት ዛሬ አንድ ወር ከምናምን ይሆነዋል ጥሩ ኢንጌጅመንት አለው አሪፍ ነው ሆቴልም ስለሆነ ክላሲክ ነው በጣም ሆቴሉም ትልቅ ስም ያለው ሆቴል ነው አምባሳደር ሆቴል ሁላችንም እና ሁላችንም ነው አዎ እንግዲህ በጣም አሪፍ ነው በያስባል አቀባበሉ ጥሩ ነው የሰው በጣም አሪፍ ነው እዚህ መተው አስተያየቶቻቸው የሰዎቹ ምናምን ጥሩ ነው ትሪትመንቶቻችን እኔም ዲቴል የተጨነቁበት አሁን ቁጥር አንድን ስከፍት እንደልክ እንደዚህ ዲቴል አልተጨነቁ አሁን ብዙ ነገር አፕግሬድ አድርጌ ነው ያሉት ፊልምም ላይ ስንመጣ እኔ የማላየውን ፊልም መስራት አልፈልግም ለዛ ነው ብዙ ጊዜ ፊልም ቀስ ያልኩኝ መሰራው ቶሎ አልሰራም ፊልምና ጸጉር ቤትም እኔ በሰራበት ደስ የሚለኝ እኔ ምን ሌላ ቦታ ኮምፕሌን ማድረገው ለምሳሌ ስተራላይዘር ይሄ በጣም ኤክስፔንሲቭ የሆነ ስተራላይዘር ነው ለአንድ ወንበር አንድ ስተራላይዘር ነው ያደረኩት ሁሉም አይነት አንድ ጸጉር ተጀምሮ እስኪያልቅ ድረስ የሚያስፈልገው የጸጉር ከማበጠሪያና መቀስ ምላጭ አንስቶ የአንድ ወንበር አንድ ነው በቃ ኤክስክሉሲቭሊ የሱ ብቻ ነው እዚህ ጋር ያለው ከሌላ ወንበር ጋር ሼር አይደራረግም ሰው አይኑ ያየ በ5 ሚኒት ፊት ለፊት ነው ስተራላይዝ የሚደረግለት ከታች መቀሶች ምናምን አለ ከላይ ብዙ ጊዜ የምናየው የማሽን ስተራላይዘር ብቻ ነው ይሄ ከታች መቀስ አለ ከላይ ማሽኖች አሉ እዚሁ ቁጭ ብሎ ነው ስተራላይዝ የሚደረግ አዎ ማሽኖችም እንግዲህ አሁን ዘመን አፈራሽ ሆኑ ማሽኖች ከዋህል ነው ያስመጣሉ እነሱ በጣም ኤክስፔንሲቭ ናቸው ኮምበር ጀምረሽ የቤቱን ላይ ለማምጣት ከቻይና ከመጡ በኋላ ወንበር አንድ መርካቶ አንድ ጓደኛ አለኝ ተፈታቶ ቀለም ወደ ጎልደን ተቀይሮ እንደ አዲስ የቤቱን አራት ከለር ብቻ ስላለው ቤቱ ከዛ ውስጥ እንዳይወጣ ከዚህ ቤት ጋር ማይሄድ ስለነበር እንደ አዲስ ጎልደን አስቀብተን ምናምን ሶ በዚህ ልክ ነው ለከስተመራችን የተጨነቀው ዋው በጣም ነው ደስ የሚል እይታ ላይ ብቻ አይደለም ስራውም ላይ ውስጥም በትገቢ ያንዳንዱ ፕሮዳክት ከጋና ምናምን ያስመጣናቸውም አሉ ሁሉም ላይ ተጨንቀን ነው ውበት ላይ ብቻ አይደለም ለል አይ ያስታውቃል በእርግጥ በደንብ ያስታውቃል በይበልጥ ደግሞ እስቲ ያስራትንም ደግሞ መጀመሪያውን አይተናል እሱንም ምን እንደሚሰማውም ያያየን ደግሞ ምን ይሆናል ግን በጣም ደስ የሚል አስራት የሚሰጠንን ኮሜንት እና ያለን ደረጃችንን አይተን አልፋላችሁ ታልፋ አይሆንም ካለ እንዘጋዋለን ቤት ነዋይ አስራትን ረሳ ነው እዚህ ጨዋታ ያደረገ እስቲ እንሂድና ደግሞ ትንሽ ቼክ እናድርግ እሺ እንዴት ነው ቆይታችሁ አስራት እንዴት ነው ቆይታ በጣም አሪፍ ነው ቤት ራሱ በጣም አስራት ከዚህ በኋላ ከዚህ ቤት የምትወጣም አይመስለኝም ጸጉር ቤት አይመስልም ወደልከው ቤት ነው የሚመስለው በእውነት ምንድን ነው የሚመስለው ፊልም ቤት ነው የሚመስለው ፊልም ቤት ነው የሚመስለው በጣም ደስ ተሳክቶልናል ማለት ነው በጣም ደስ ይላል ቴንክ ዩ ውበት ራሱ ከባድ ነው ያምራል አይደል ማምጣት ራሱ ከባድ እዚህ ከተመጣ ቴንክ ዩ አስራቴ ስለድርከው ደስ ብሎናል አንተም ያማረብ ነው በጣም ደስ ይላል እናየዋለን ያው እንግዲህ እንዳልከው ፊልምም ላይ ነው ያለውና ቤትንም ሳይው ደግሞ የፊልም ታች አለው አይደል ይሄ ፊልም ይመስላል ብቻ ስገባ እኔ ፊል ያረኩት እንደዛ ነው እና ያሰብከው ነገር አለ ወይ በሂደት እስቲ ቤቱን ሲሰራ ዩቲዩብ ሾዎች አሉ አሁን በቅርብ የሚወጣም አንድ ሾው አለኝ የተለያዩ ነገሮችን ሰራበታለን ያው ይሄንን ቢውል አድርገን ይሄ ነገር አልተሰማም መሰለኝ አዲስ ነው ኩል ላይ ነው የተወራው አዲስ ነው መጀመሪያ ነው እዚህ ሳራን ኤክስክሉሲቭ ነው በቅርቡ እንጀምራለን ባክሎክ እየሰበሰበን ባክሎክ አንድ 10 ባክሎክ ከሰበሰበን በኋላ እንጀምራለን ስራው ቆንጆ ሾው አስበናል ሪያሊቲ ሾው ነው ቤት ውስጥ ነው ቀረጻው እዚህ ቤት ውስጥ የሚሆነው ከስራ ሰዓት በኋላ ነው የምንቀርጸው ከስተመር አቢዩዝ እንዳይሆን ጠብቃለን በጉጉት እንደስ ይላል በጣም አንተንስ እስቲ እንግዲህ ፊልም ላይ አላየህም ትንሽ ጠፋ ብለህብኛል አልጠፋውም ትንሽ አለሁኝ ጃና ሙራን አይቻለሁኝ ከዛ ውጪ ግን በምን እንጠብቅ ቀጣይ ስራዎችንም ካሉ አሉ በሚገርምሽ ሁኔታ እኔ የምሰራቸው ስራዎች ቶሎ አይወጡ
በጣም ይቆያል 3 አመት 4 አመት እኛ ስለማናውቀው ነው ከባክ አሁን በዚህ አመት ኦሬዲ የሰራዋቸው 2 ፊልሞች አሉ ያልወጡ እኔና ግሩም የሰራ ነው አንድ ፊልም አለ ዛሬ 3 አመት በጣም ኢንተርናሽናል ፊልም ፌስቲቫል ላይ ምናምን አፕላይ የተደረገ ነው እዚህ ከመታየቱ በፊት ጀርመን ነው ኤዲቲንግ የተሰራ ያለው በጣም ትልቅ ስራ ነው የሳይኮሎጂ ፊልም ነውና በጣም ብዙ ሰው የሚወደው ይመስለኛል እሱን ስራ ሌላው ደግሞ አለ አንድ ቆንጆ ደግሞ ሮማንስ ፊልም አለ ቶሎ አልወጣም አሁንም ትልቅ ፊልም ለመስራት ኦሬዲ ዝግጅት ላይ ነኝ ዌይት ሎስ ያረኩ ነው ጺምና ጸጉሬን ያሳደኩ ኦዲየንስንም ያለ አለማክበር አይደለም ኮፍያ ያደረኩት ጸጉሬ ለፊልም ካራክተር ያደገ ስለሆነ የሆነ ጥሩ አይነት ነገር ላይ ስላልሆነ ለዛ ነው ኮፍያ ያደረኩት በዚህ አጋጣሚ ሶሪ ማለት ነው እና ስለጠፋው ሳይሆን የሆነ አድምጬ መስራት ስለምፈልግ ነው ስራዬን ለዛ ነው ስለዚህ በደንብ በሰፊው እንጠብቅ ማለት የሚወጡ ብዙ ፊልሞች አሉ አሁን ከነገርከኝ አሉ ብዙ ሳይሆን ትንሽ ግን ቆንጆ ፊልሞች ወጣ ያሉ ነገሮች በእርግጥ አንተ መስራቸው ፊልሞች ጥርት ያሉ ኦዲየንስ ራሱ ጋር ሲደርስ በጣም ደስ የሚል ነው ሁላችንም ጋር እኔ አሁን በግሌ በጣም ደስ ብሎኝ የማየው ፊልም ነው መስራት አለ ዋው ብለህ የምትጨርሰው አለ አይደል እና አዲስ አይነት ዘውግ ማስለመድ ፈልጋለሁ ይሄ ቦዲ የሚፈትሹ ፊልሞች ጭንቅላት የሚያመራምሩ እንደነ ብላክ ቦክስ ሚል ፊልም ካየሽ ሜቢ እንደነሱ ኢንሴፕሽን እንደነሱ አይነት ፊልሞች ነው የምወደውና ማየትም የምወደው እኔ ፊልም ሰሪ ለመሆን ስመጣ ማየትም ፈልገውን አይነት ፊልም ለመስራት እሱ ነው ኢንስፓየር ያደረገኝ የሆነ ነገር አይተና ፊልም ሰሪ ምን ነው ከልጅነቴም ወዳቸው ፊልሞች አሉ ቫንቴጅ ፖይንት እኛው እሱ ዳይሬክተር በጣም የሚገርመኝ እንዴት እንዳሰበው እሱ የቆየ ፊልም ነው ግን እንዴ አይነት የሚያመራምሩ ተጠያቂ ያላቸው ስራዎች ኮዝ ኤንድ ኢፌክታቸው ላይ በደንብ የተሰራ ፋውንዴሽኑ እሱ ነገር በጣም ነው የምወደው ሶ እንደነዛ አይነት ፊልሞች ካልሆነ ብዙም እንትን የለኝም የመስራት በነባ እይታ በጣም ያስደመመ ፊልም ዋው ብለህ ያየው ፊልም በጣም የወደድኩት ተፈጣሪ ታያለሽ የራሱ አይ በጣም ብዙ አለ አሁን ስሬት በጣም የሚገርም ፊልም ነው ይድነቃቸው ሹመቴ እስካሁን ድረስ ቢመጣ በየ የምመኘው አይነት ሰው ነው ጤዛና አይተሻውን አስብ በጣም እኔና ቤቴ የሚል ፊልም አይተሻል እሱን ፊልም ካላየ ኦዲየንስ ቢያዩት ደስ ይለኛል እኔም ማያዋለሁ በጣም በቃ የዳይሬክተር ፊልም በጣም የሚገርም ስቶሪ ቴሊንግ ያለበት ስራ ነውና እኔና ቤቴ ሳቋ ደግሞ ሚላ እንደናዝሬ ልጆች ይሰሩት ፊልም አለ ሲኒማ አይገባም ተብለው ግን የሚደንቅ ፊልም እሱን ፊልም አሁን this time የተሰራ ፊልም በጣም ሞድ ትዝታው ያ 6 ሰዓት ከሌሊቱ ጃና ሞራ እና በጣም አሁን ጃና ሞራ ብል እኔ ፕሊስ እንደው እቺን ሐሳብ ላስተላልፍ በዚህቹ አጋጣሚ ይሄንን ፕሮግራም የሚያይሰው ጃና ሞራውን ተኮረጆ ነው እየተባለ ስም መጥፋት እኔም አላቅም ዳክተር እኔም ቴዲም ሁላችንም አናቅም ሶ ዳይሬክተሩ ጋር እንዴት ለው ከማለት በፊት ጃና ሞራን ለማየት ፈልጌ ነበር ማነው ኮፒ የተደረገበት ማነው የሚባል ፊልም ነበር ሰላማን ካን ሰራ ቲክቶክ ላይ አውጥተውት ነበር ጭራሽ እኮ የማይገናኝ ፊልም ነውና ሲቹዌሽን ነው ኢቭን የሲን አይደለም መመሳሰል ያለው ፊልሙ የሲቹዌሽን መመሳሰል እንዴት ሲቹዌሽናል የሆነ መመሳሰልን ይሄኛው ባይዘው ትሩ ስቶሪ ነው እኛ ሀገር እየተደረገ ያለ ነገር ነው ያኛው ወደ ኮሜዲ አክሽን ኮሜዲ የሚወስዱ አይነት ፊልም ነው ያኛው እና ኦዲየንስ ሲያይ አንንም አይቶ ይሄንንም ቢያይ ጥሩ ነውና ደራሲና ዳይሬክተሩ አዲስ ልጅ ነው በጣም ብዙ መስራት የሚችል ልጅ ነው ማበረታታት ነው የሚገባ ለፍቶበታል ይሄን ስራ አልኮረጀም ፊልም እኔ ነበርኩ አንደኛ ጠያቂ እንዴት የተኮረጀ ፊልም ታሰራኛለህ ምለው እኔ ነበርኩ ግን አይደለም ፕሊዝ ኦዲየንስ ማየት አለበት ያንን ሙሉን ቪዲዮ ኦፍ ኮርስ የተመሳሰሉ ሲቹዌሽኖች አሉ እነዛ ሲቹዌሽን አንዳንዴ ኪነጥበብ ስትሆኚ የሐሳብ መወራረስ ይኖራል ያየሽው ማይመስልሽ የራስሽ ሐሳብ ሊመስልሽ ይችላል በጣም ወደሽ ያየሽውን ስራ ከሆነ አመታት በኋላ አንቺ ሐሳብሽ መስሎሽ ለጽፍ ይተቻለሽ እንጂ ስቶሪ ላይኑ ስቶሪ ቴሊንጉ የፊልም ሞቲቭ ዋናው ሞቲቭ ነው ፊልም ላይ አይደል የፊልም ሞቲቭ ስትራክቸሩ አይገናኝም ጨራሽ ፕሊዝ ኦዲየንስ ይሄንን ይሄውና በዚህ አጋጣሚ ሙሉ ያዩ ሰዎች በጣም ይሄውና እንትን ይላል ግን ጃና ሞራ በጣም ቆንጆ ስራ ወያው አንደግላ ይቻላል በጣም ነው የወደድኩት ነው ወይስ ከሃኒ በጣም የምትወደው ፊልም እኔ ባይዞይ አንድ ከሴት ማደንቀው ሚስቴ ስለሆነ ሳይሆን ሃኒን ነው ማደንቃት ያደነኳት ደግሞ ገና ህዝብ ጋር ያልደረሰ
ሊያት የሚባል ፊልም አለ ካኑን እርጉዞ ነው የሰራችው ፊልም ነው 10 ክፍል ነው በሱ ፊልም አገር ሁሉ የሱ አድናቂ ሆኖ እንደሚቀመጥ እርግጠኛ ነኝ ከዛ በፊት ሃኒ ጎበዝ ተዋናይ ናት ቶፕ 3 ውስጥ አልነበረችም ለኔ እውነቱን ነው የምናገረው ሊያትን ግን ስቱዲዮ ድረስ ሄጄ አይቼዋለሁ እዛ ላይ ሳይ ለኔ ራሱ ማላቃት ሃኒ ናት እና የሚገራርም ስሜት ነው ያሳየችውና እሱ ፊልም ዳይሬክተሩ እንግዲህ ምንም በማይታወቅ ሁኔታ አስቀምጦታል ስራው አላቅም ለሷ በጣም ከዛም በኋላ ፊልም የራቀችው በጣም ጥሟን ያረካችበት ስራ ነው ሃኒና በጣም ብዙ ስክሪፕት ይመጣላታል ግን የሱን ጎበዝ ያከላል ዳይሬክተሩ የዛ ዳይሬክተር ጎበዝ ነው ስክሪፕቱ ናይስ ነው በጣም ከሱ ጋር ሊመጣጠን ፊልም አላገኘችም እና ዳስ ዋይ ባይዘው ያው ፊልም አቆማለሁ ብላ ሳይሆን ኦሬዲ ካላገኘው አልሰራም ነው የሷ ጥሩ ነገር ካላገኘው አልሰራም ነው እና እኔ ደግሞ አምንበታለሁ ይሄን ጎበዝ ናት ሃኒ ባይዘው ድርሰት ጎበዝ ናት የዳይሬክቲንግ ሐሳቧ በጣም ጀግና ልጅ ናት በጣም ለዛ ነው እና ሊያት የሚለውን ፊልም ሰው ሲያየው ያኔ አድናቂ ሆኖ ነው የሚቀመጠው ወይ እኔንም አጓጓኝ ወጥቶ ብናየው በጣም እኛም ደስ ይለናል በጣም ሰማኝ ጌታ ይባላል ደራሲና ዳይሬክተሩ ጎበዝ ልጅ ነው በጣም ለፍታበታለች ጀርባዋን ታማለች እጇ ወልቆ ያቃል እዛ ስራ ላይ በጣም ቦዲ የሚፈልግ ኦፍ ኮርስ ካኑን እርጉዞና 6 ወር እርጉዞና ኢቭን ቀረጻው አላለቀም ነበር ተጎርታ ብሎ ነበር ያኔ በጣም ከስታ ነበር ስራው ላይ በጣም ትልቅ ፊልም ነው ሊያ ይባላል ሶሪ ስህተቱን ተሳሳትኩኝ ርዕሱ ሊያት ሳይሆን ሊያ ነው የሱ በሷ ስም ነው ፊልም ያንቺ ስም ነው በዚህ አጋጣሚ ሊያ ነው ርዕሱ ተማጓጓኝ እንደው በጣም ቆየ ለምን እንደማይወጣ አላውቅም በጣም ወደላ ስራ እሱ ነው ከዛ ተፈጣሪ ነው ያኒ ተፈጣሪ ሁለቱም ስራዎች በጣም ወደላታል በጣም ደስ ይላል ነባዬ እንግዲህ ያው ቤት በጣም ያምራል ቅድም ብያለሁ ግን ዋጋቹ አስፈራ እንዴ ሳስበው የብሶ ጥያቄ ነው አይደል ያነሳል የብሶ ጥያቄ ነው ግን እዚህ መጥቶ ደግሞ ተጠቅሞ ዋጋ ከብሎ ሲሄድ እንደውም እዚህ አካባቢ ካለ ሁሉ በጣም በታች ነው ዋጋውና አራኛ ግን እንደዚህ ያልመሰለንም እኛ እኮ በጣም ውድ ነው ብለን ተሳቀና ኢቭን ላስት ዊክ ነበር ልመጣ የነበረውና ሚል ሰው አለና በጣም ከፌር በታች ነው ዋጋው ካለው ሆቴል መሆኑ ራሱ አንደር ሪኮግናይዝ ነው ያደረገው እዚህ ቦሌ የቦሌ ዋጋ በቃ አሁን እዚህ መናገር ቀላል ነው ግን ብዙ አይነት ትሪትመንት ስላለ አሁን ብዙ ነው ፓኬጆቹ ስለሚለያዩ እንጂ ምንም በጣም ኖርማል በቃ ሁሉም ሰው አፎርድ የሚያደርገው ዋጋ ስለዚህ እኩል ነው ያለ ነው ነባ መታችሁ እንደው ከነሱ ሁሉ በታች ነው እዚህ ቦሌ ካለው ዋጋ እኔም እዚሁ ስለምሰራ ቦሌ ከዛ ሁሉ በታች ነው ያለው ነገር ከብዛት ነው እኛ መስራት እንፈልገው ሰው ኑ ነው ምንለው ስለዚህ ሰምታችኋል እየመጣችሁ መሰራት ትችላላችሁ ነባዬ እስቲ ላንተ ፋሽን ምንድነው ለኔ ፋሽን ጥሩ ነው መታየት አዲስ ነገር ብቻ የሆነ ነገር ሲታይ ጥሩ ሆኖ ብቻ አፕግሬድ እያደረገ መሄድ ውበት ነው ይመስለኝ እኔ ሌላ ምንም ማለት ፋሽን ማለት ቆንጆ ጥሩ ውበት መዛ ነው የሚገልጸው እንግዲህ እስቲ ክላፐርን ለሚፈልግ ሰው መጥቶ መሰራት ለሚፈልግ ሰው አድራሻችሁ የት እንደሚገኝ ጠቅለል አድርገህ ለተመልካቾቻችን አድራሻችን እንግዲህ እንዳልኩሽ ነው ቀደም አምባሳደር ሆቴል ማንንም የሚያውቀው ሆቴል ነው ሚሊኒየም አዳራሽ ፊት ለፊት ነው እዛ ሆቴሉ ላይ ነው የምንገኘው አንደኛ ፎቅ ላይ አምባሳደር እንግዲህ ሆቴሉም ሰርቪስ ጀምሯል ሩሞችም አሉ ስለዚህ ሰው መጥቶ ሩምም ይዞ እኛ ጋር መጠቀም ይችላል መታችሁ እንግዲህ ብትን ማለት ነው በጣም ደስ ይላል እንግዲህ አስራት ላይ በጣም ትልቅ ለውጥ ነው ያየሁት እናንተ ጋር ደግሞ የሚሰጠው ነው አገልግሎት ደግሞ ከተጠቀመ በኋላ ተመልሼ እመጣለሁ እኔ የሆነ ቃል ገዝቼ ለመጣ ነው እሺ አስራት እንግዲህ ለውጥን ስትጨርስ እናያለን እሺ ክፍል የምንሰጣቸው አገልግሎቶች የተለያዩ አይነት የተፈጥሮ ስክራፖች ኦርጋኒክ የፀጉር ኦይሎች እንጠቀማለን ከነሱ መሃል ሞሪንጋ አለ እርድ በማር አለ የሮዝመሪ ለፀጉር ደግሞ የሮዝመሪ ቅጠል አለ እሱን እንጠቀማለን ለሙሽራ ደግሞ ስፔሻል የሆነ ትሪትመንቶችን እንጠቀማለን ከነሱ መሃል ኸርባል ይባላል ኸርባል ደግሞ ውስጡ 12 አይነት ነገሮች አሉ ከነሱ መሃል የሩዝ ዱቄት አለ ሽምብራ አሳ ዱቄት አለ የአቮካዶ ዱቄት አለ
የጭንቅላት ስቲም አለ፣ የፀጉር ስቲም አለ። ሁሉም ደንበኛ እንዳመጣጡ በደስታ ተሸኝቶ ነው የሚወጣው ከዚህ ክፍል። አምሮበታል እንግዲህ እንዴት ነው? ሰላም በጣም አሪፍ ሆኗል። አንተም አትመስልም። በጣም ተለውጠሃል። ቀዝቀዝ ያለው እናመሰግናለን። ሞቅ ስለሚል አየሩ ዋው በጣም ተለውጧል። አዎ በጣም ነው የሚያምር። ለካ ፀጉር እንደዚህ ይለውጣል እንዴ! ፀጉር እኮ በጣም እኮ ነው የሚለውጥ። ሁለት አይነት ሰው ነው የምትሆነው። በጣም ነው የሚያምረው። አሁን ደግሞ ኩል ፕሮግራም ይሄንን ጊፍት አበርክቶልሃል። እስቲ ቀይረህ ደግሞ ሙሉ አውትሉክን እናያለን። እሺ ቀይረህ እንመለስ። እሺ ና ውስጥ አስራት እንግዲህ ጨርሶ እስኪወጣ እሱን እኮ ጓጉቼ እየጠበቅኩ ነው። እስቲ እኔ ሄዷል። ልክክ ነው ያለው ኤቭሪቲንግ። ዋው አምዞ የተለወጠው ፀጉር አንዳንዴ እንደዚህ ነው። አዎ ሙሉ ለሙሉ ለውጥ በቃ መልከኛ ነው ደግሞ መልከኛም ነው። አቋሙም በጣም ያምራል። እግር ኳስ ተጫዋች ነው። ሞዴልና እግር ኳስ ተጫዋች ነው የሚመስለው። በጣም ደስ ይላል። ቤቱም በጣም ደስ ብሏል። ወደኋላ በጣም ወደድከው ቤቱን? በጣም ቴንክ ዩ ሶ ማች። ቆንጆ ነው። እናመሰግናለን። እሺ አስራት በየጊዜው እንግዲህ እየመጣ እንድትጠቀም እንግዲህ ክላፐር አንተን ስፖንሰር ያደርጋል ሁሉ ጊዜ። በጣም ትልቅ እድል ነው። በፈለግኩ ጊዜ ስታገባም የሙሽራ ከነ ሚዜዎቹ ይሄ ቤት ነው። ከዚህ በኋላ እየመጣ በፈለከው ጊዜ መሰራት መስተካከል ትችላለህ። ታጥበህ መሄድ ከፈለክ ቀለምን ከፈለክ ሁሉንም ነገር ትሪትመንቶችን ክላፐር እንግዲህ ለአንተ እንደ ጊፍት በአርቲስት ቲቪ ስም ይሰጣል። በጣም ደስ ብሎኛል። ስለመጣ እናመሰግናለን። አመሰግናለሁ። በጣም እስካሁን እኔ ረጅም ነኝ ብዬ ነበር ማስበው። እንዴ አክቲንግ ምናምን ፊልም ውስጥ ሞክረህ ታውቃለህ? ትምህርት ቤት ውስጥ ምናምን እንደዚህ ትምህርት ቤት በጣም የናፈቀን ራሱ እድል ይሄ እንግዲህ ወደዛ ይገፋፋል። ጥሩ ቦታ ነው እየገፋፈነ ያለው። እንግዲህ ዳይሬክተሮች አስራትን መታየት ቁመናውም ለብዙ አይነት ካራክተር እንደፈለገ ሆኖ መጫወት የሚችል ሰው ይመስለኛል። እንግዲህ ጎበዝ ዳይሬክተር ካለ እንደምትፈልገው ሞልድ አድርገህ መስራት ይችላል አስራትን። እኛም ጋር ስራ ካለ ያው ቃል መግባት ከባድ ነው፣ ግን የሚመለከቱ ዳይሬክተሮች ካሉ ለአስራት እድል እንዲሰጠው ከዚህ ጥሪ ያቀርባለሁ። እኔ ማስታወቂያ ማሰራት የምትፈልጉ ሰዎች ካላችሁ ለማስታወቂያ ደግሞ በጣም ተከሻለ ሱፍ ማስታወቅ ይችላል ምናምን ሁሉን ማስታወቅ ይችላል። በጣም ቆንጆ ናይስ። ስለዚህ ያሰሩት እንላለን። አስራት እንግዲህ በጣም አምሮባል። አይ በጣም ደስ ብሎኛል። ደስ ብሏል በጣም ተመልካቾቻችን በክላፐር ተገኝተን የነበረን ቆይታ ይሄን ይመስል ነበር። አስራትም እንግዲህ እንደምታዩት በጣም ፏ ብሏል፣ ደስተኛ ሆኗል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው።